ለቢላል የተሰጠ ክብር ለማን የተሰጠው? በጥቁርነቱ ተዋርዶ በእምነቱ ተረግጦ መሬት ላይ ተጥሎ የተረገጠውን ሱሐባ ነው አይደለም? ለተረገጠበት ክብር ሲል አላህ መጀመሪያ ጀነት ላይ ኮቴው የሚሰማ ሱሐባ አደረገው። በጥቁርነቱ በገላው ስላዋረዱትና ስለናቁት ጥቁሩ ካዕባ ላይ የመጀመሪያው ሙአዚኑ ነው እንዲወጣ አላህ አደረገው። هذا هو الإسلام أركسه الكفر أغلاه الإسلام كفر ركاش አደረገው እስልምና ውድ አደረገው ቢላል። ይሄ ማንነት በእስልምናዎች ውስጥ ብቻ ነው ያለው። አቡ ለሀብን አዋርዶ ቢላልን ያከበረ ዲን አቡ ለሀብ ላይ ተበት የዳን አውርዶ ቢላልን ካዕባ ላይ የጫነ ጌታ ያለን ሰዎች ነን። በዘር በነበር ለምን አቡ ለሀብ ቁርአን ወረደበት? ለምን አቡ ለሀብ ከትንሽ እስከ ትልቅ ከሊቅ እስከ ደቂቅ እስከ የውመል ቂያማ የመጣ ሁሉ አፍ መፍቻ ቁርአን አቡ ለሀብ መርገም ያለ ምን አደረገው አላህ? ለግል ጥቅም፣ ለግል ፍላጎት፣ ለግል ስሜት ሲል ዲኑን አሳልፎ ማንነቱን አሳልፎ ለሐቅ እንቅፋት የሆነ ሰው ስለነበር እስከ መጨረሻው እንዲረገም አደረገ። ግን የነብዩ አጎት ነው። አቡ ጀህልን فرعون هذه الأمة يزي أمة فرعون أدرجو بس دي لمو إكرم ابن أبو جهل ناوطته على الله ليلا جقنا ليلا رجال الإسلام هي دي النو زرين نتينا أجندة يدلم بفصل إيه كلي كلي زرنا وكلي كلي بيهرنا وكلي انتنانا وكلي انتنانا سوم بسون نتون دنا كبر يتاززن سوتش بتشان إن أكرمكم عند الله يتقاكم الله قابل لنا جنينة نجي كبراتشن من لكو كافر بمتأ ማንነታችን ወይም ደግሞ ከሆነ ቦታ በተፈጠርንበት ብሔራችን የሚለካ ማንነት የለም። ስለዚህ ይሄ ሐሳብ የሚያራምዱ ሰዎች ካለ የኛ አጀንዳ አይደለም። ይሄን አጀንዳ የተሻገርነው ዛሬ አይደለም፣ የዛሬ 400 ዓመት። እኔ አንድ መድረክ ላይ ብሔራዊ ቲያትር እንደዚህ የተለያዩ ሰዎች ባሉበት መድረክ ላይ የመድረኩ አርዕስት እንድናገር የተሰጠኝ መድረኩ አርዕስት መሻገሪያ ኢትዮጵያዊነት ነው የሚል ቃል ነበር። መሻገሪያ ኢትዮጵያዊነት ነው፣ በኢትዮጵያዊነት በአንድነታችን እንሻገር። እኔ ራሱ መሻገር ያለብን ሐሳብ ኢትዮጵያዊነት ነው አልኳቸው። ይሄን ቃል ነው መሻገር ያለብን። ምክንያቱም ሁሉ ጊዜ የሆነች አደጋ በተፈጠረ ቁጥር ስለ ኢትዮጵያዊነት መሻገሪያ ማውራት ምንድነው? አሜሪካ በዚህ ትልቅነቷ በዚህ ግዙፍነቷ በዚህ የሰለጠነች ዓለም ተበላ እንደምታወቀው በየቀኑ በሺዎች ሴቶች ይደፈራሉ፣ ሺዎች ይሞታሉ። ስለ ወንጀል አይወራም። ስለ አሜሪካ እድገትና ስለ አሜሪካ ብልጽግና ነው ሁሉ ጊዜ የሚወራው። በተጣሉ ቁጥር ወንጀል በተሰራ ቁጥር አሜሪካነት ነው መሻገሪያ ብለው ተቀምጠው ስለ አሜሪካነት አያወሩም። ከዚህ ሐሳብ መውጣት አለብን። ለምን እኛ ችግሩ ስላለብን ከዛ ችግር ሳንወጣ ነው መፍትሄ የምንፈልገው። አስተሳሰቦች መለወጥ መቻል አለባቸው። ሰዎችን የምንለካበት ሚዛን ምናምን መታየት አለበት። ትናንትና የሆነ መድረክ እህቶች ዓለም አቀፍ ሂጃብ ቀን ተብሎ ፌብሩዋሪ 1 ይከበራል። በዓለም ደረጃ መከበር አለበት። አስፈላጊ ነው አላስፈላጊ ነው ሌላ አጀንዳ ነው። እኔ ጉዳይ አይደለም እሱ። በዛ ጉዳይ ውስጥ አለ የምንገባ የዑለማዎች ስራ ነው። ኢትዮጵያ ውስጥ ለመጀመሪያ ጊዜ ነው የተደረገው። ሂጃብ በአመት አንድ ቀን የሚከበር ተግባር አይደለም። መለኮታዊ ትእዛዝ ነው። አመቱ ሙሉ የሂጃብ ቀን ነው። ሌላ የለውም። በቀን የሚሰየም አንድ ቀን የሚሰጠው አይደለም። እኔ ግን እዛ መድረክ ላይ መኖር አለበት ብዬ አመንኩትና እዛ መድረክ ተጋብዤ የተናገርኩት እርቃናይነትን ዕውቅና የሰጠ ተገላልጦ መሄድን መብት አድርጎ ዕውቅና የሰጠ ማህበረሰብ ሂጃብ መሸፈንን ዕውቅና መስጠት ሳይችል እንዴት ነው ሰልጥኗል፣ እኩልነት አምኗል፣ ፍትሃዊ ነው የሚል ማህበረሰብ ጋር የምንኖረው? ይሄ መብት ጉዳይ እኮ አይደለም። ዲን ምናምን እንቶ እርቃናይነትን ነፃነት ነው ብሎ ያመነ በራሷ መብት በራሷ ሰውነት እንደፈለገች ስለገላለጥ ብሎ የወሰነ ማህበረሰብ የተሸፈነችን ሴት ላለመቀበል መሄድ ምን አይነት በሽታ ነው? በሽታ ብቻ እኮ ነው ይሄ። ከጥላቻ የሚመጣ በሽታ። ለዚህ ነው መውጣት እኛ እዛ ውስጥ አይደለንም ያለነው። ሰውን የምናከብረው በማንነቱ ከናስተሳሰቡ ከነእምነቱ ህልውናውን ጠብቆ እንድንሄድ የታዘዝን ሰዎች ነን። አሁንም ደግመን ደጋግመን ሞዴሎቻችን አይደሉም ማንም አካል። እዚህ ሙስሊም ቤት መስጂድ ስለተቃጠለ ቤተክርስቲያን እንድናቃጥል የታዘዝን ሰዎች አይደለንም። እዚህ ሙስሊም ስለተገደለ ሌላ አማኝ እንድንገድል የታዘዝን ሰዎች አይደለንም። ለይሱ አሁን ቁድወቱ እስልምና መርህ ለሁሉም ነገር ህግና ስርዓት አለው። ፍትሃይነት መርሃችን ነው። ሰው እንደ ሰውነት ያማሃል፣ እንደ ሰውነት እኮ ይሰማሃል አይደል? እያየህ አው ሰው ለክብሩ መከላከል አለበት። ጥቃቱ ሲደርስ እርድን ክብርን መከላከል መሰረታዊ ግዴታ ነው። ከዛ ባለፈ ድንበር ተዓዲዎቹ ድንበር አልፎ የሚሄዱት ነገሮች የኛ መገለጫዎች አይደሉም። ሌሎች ወንድሞቻችን እዚች ሀገር ላይ በጋራ የምንኖረው ወገኖቻችን ዜጎች ሊያስቡ የሚገባው ነገር እቺ ሀገር የጋራ ሀገር ናት። ዛሬም ነገር እዚች ሀገር ላይ በጋራ ልንኖር የምንችለው
በመከባበርና ዕውቅና በመሰጣጠት ብቻ ነው። የአንድ ቡድን የአንድ እምነት የአንድ አካል የበላይነት ጊዜው አክትሟል የለም። ያን ማሰብ እንደዛ አይነት ጨለማ ሐሳብ ውስጥ መግባት መከባበር በጋራ መኖር እንዳይችል ያደርጋል። ይሄን ማሰብ ይፈልጋል። በመነጋገር በመከባበር ዕውቅና በመሰጣጠት በዛ ብቻ ነው እችን ሀገር ልንጠብቃት የምንችለው። ይሄን ስሜት ሁላችንም ልንጋራው ሌሎችም ሊቀበሉት የሚገባው ጉዳይ ነው። ከዛ ውጭ ሙስሊሞች እችን ሀገር ጠብቀዋት ካልሆነ አፍርሰዋት አያውቁ። እችን ሀገር ታድገዋት ካልሆነ በስተቀር እችን አድርገን ላደጋጋልጧት አያውቁ። በደል ደርሶባቸው በመሪዎቹ ግፍ መከራ ተሸክመው ያለፉት ሙስሊሞች እዚች ሀገር ላይ የሀገር ጠላት ሲመጣ መሪዎቹ የሰሩባቸውን ግፍ እያወቁ አገርን ግን ለመታደግ እኩል ተሰልፈው ነው የምናውቃቸው። እነዚህ ትናንትኛን ያሰቃዩ መሪዎች ዛሬ ዋጋቸውን ያገኙ ብለው ከጠላት ጋር የተሰለፉበት ታሪክ አይደለም እስልምና ላይ የሚታወቀው። ይሄኛ ታሪክ አባቶቻችን ታሪክ ነው። ይሄኛ ማንነታችን ነው። ዛሬ የምንኖርበት ማንነት ይሄ ነው። ማንንም እዚች ሀገር ላይ በእምነቱ ባስተሳሰቡ በብሔሩ እሱ ወዶት ባልመጣው ማንነቱ እንዲደፈር እንዲገፋ አደጋ እንዲደርስበት ፍጹም አንፈቅድም። ከማንም በፊት ይሄን የምንከላከለው እንደ ሰብአዊነት ምን ቆመው እኛ ነን። ለምን? ዲናችን ስለሚያዝ። ሰው ሲበደል ቁመን ማየት እስልምና ስለከለከለ። ከዛ ባለፈስ የማንም አካል ደግሞ መጥቶ የኛን ድንበር አልፎ የኛን መስመር ተሻግሮ እኛነታችን ላይ የሚያደርጋቸው ነገሮች ግን ሊቆሙ ሊታሰብባቸው ይገባል። አዋሲ በአንድ ቀን 1 ብር ላውጣ 10 ብር ላውጣ ብሎ ቢያስብ በመቶ ሚሊዮኖች መሰብሰብ እኮ ይቻላል አይደለም? ምንም ነገር ስለተው ነው የሚወርድና የሚወድቅ ዲን አይደለም። ባለቤት አለ። ተዛህም በለጠ ከናንተ ቀስት ፍላጻ የበለጠ የአላህ ደጋግ ባሮች የሌሊት ዱዓ ለኛ መሳሪያ ናት ይሉ ነበር። የናንተ ቀስት ይስታል፣ የናንተ መሳሪያ ይስታል፣ የአላህ ደጋግ ባሮች ዱዓ ግን አይስትም፣ ቦታው ላይ ይደርሳል። ሞልቶታል አላህ ባለ። እኛ የትኞቹ ላይ ነው የምንሰለፈው ነው በትክክል ማየት ያለብን። ከየትኞቹ ተርታ ነው የምንቆመው? ነገ ስማችን የሚጠራው ከነማን ጋር ነው? ከማን ጋር ነው ስማችሁ እንዲጠራ የምትፈልጉት? ከማን ጋር ነው እንድንወስ